ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በደሴ ከተማ የውሻ እብደት በሽታ አሳሳቢ የማህበረሰብ ችግር እየሆነ መምጣቱ ተገለጸ። ባለፉት 9 ወራት ውስጥ የውሻ ንክሻ ሊያጋጠማቸው ከ300 በላይ ለሆኑ ሰዎች ሕክምና መስጠቱን የደሴ አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። የሆስፒታሉ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር ባለሙያ አቶ ብርሃኑ አዱኛ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት አሁን ላይ የውሻ እብደት በሽታ አሳሳቢ የማህበረሰብ ችግር እየሆነም ይገኛል። ባለፉት 9 ወራት በሆስፒታሉ ለ303 የእብድ ውሻ ንክሻ ተጠርጣሪዎችና ለ172 የኬሚካል መመረዝ ላጋጠማቸው ሰዎች ሕክምና መስጠቱን አስረድቷል። በደሴ ከተማ 34.3 በመቶ፣ በደቡብ ወሎ 29.4 በመቶ እንዲሁም በሰሜን ወሎ 21.5 በመቶ የሆኑ ከፍተኛ የእብድ ውሻ ንክሻ ስርጭትም ተመዝግቧል። ግጭቱ በአካባቢው በሚገኙ የተለያዩ ወረዳዎች የእብድ ውሻ ንክሻ በሽታ ስርጭት መስፋፋቱን የሚያሳይ መሆኑን አቶ ብርሃኑ ጠቅሰው ይህም በክልሉ እየጨመረ ያለውን የህብረተሰብ ጤና ስጋት አጉልቶ እንደሚያሳይ ጨምረው ለጣቢያችን ተናግረዋል ስትል ሰማራ አለባቸው ተናግራለች። የኢድ አል አድሃ አረፋ በዓል በቢሊዮን ብር የሚቆጠር ገቢ ያስገኛል ተባለ። በጉራጌ ብሔረሰብ ዘንድ በድምቀት የሚከበሩ ሃይማኖታዊ በዓል አንዱ የአረፋ በዓል ሲሆን ከተለያዩ የሀገሪቱ ክፍሎች የተውጣጡ በርካታ እንግዶችና የዞኑ ተወላጆች በዓሉን ለመታደም ወደ ዞኑ መግባታቸውም ተገልጿል። ባለፈው ዓመት ከ500 እስከ 6000 የሚደርሱ የአካባቢው ተወላጆችና ቱሪስቶች የአረፋ በዓልን ለማክበር ወደ ዞኑ እንደሚሄዱ የተገለጸ ሲሆን በዚህም ዓመትም በተመሳሳይ መልኩ በድምቀት እየተከበረ መሆኑን የጉራጌ ዞን ባህልና ቱሪዝም መምሪያ አስታውቋል። የጉራጌ ማህበረሰብ ወደ ተለያዩ አካባቢዎች በመንቀሳቀስ ስራ ሲሰራ ቆይቶ ቤተሰቡን ለመጠየቅና የአረፋ በዓልን አብሮ ለማክበር ጓደኞቹን ይዞ ወደ ዞኑ የሚያመራ ሲሆን በዓሉ ለቱሪስት ዘርፍ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ከብስራት ራዲዮ ጋር ቆይታ ያደረጉት የጉራጌ ዞን የባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አመርጋ የተናገሩ ሲሆን በቢሊዮን ብር የሚቆጠር ገቢ የሚያስገኝ ነውም ብለዋል። በዓሉ ኢኮኖሚውን ከማነቃቃት ባለፈ ለበርካታ ዜጎች የስራ እድል የሚፈጥርም እንደሆነ ተገልጿል። ከበዓሉ ጋር ቀጥተኛ ቁርኝት ያላቸው ቤት ለማስዋብ ለመመገቢያነትና ለሌላ አገልግሎት የሚውል የእደ ጥበብ ውጤቶች በበዓሉ በሰፊ ገበያ ላይ እንደሚቀርቡም ተገልጿል። ወደ የመጡበት አካባቢ የሚመለሱት እነዚህን የእደ ጥበብ ውጤቶች ገዝተውም ይመለሳሉ። የጉራጌ ዞን ባህልና ቱሪዝም መምሪያ በዓሉ ለማስተዋወቅ ካለፉት 8 ዓመታት አንስቶ በርካታ ስራዎችን ሲሰራ መቆየቱን አስታውቋል። ዘንድሮ ለ8ኛ ዓመት በዓሉን ለዓለም ለማስተዋወቅ ወደ 1000 የሚጠጉ ታዳጊዎች በተገኙበት በድምቀት በፌስቲቫል ደረጃ መከበሩን ወይዘሮ መሰረት ገልጸውልናል። በዚህም ላይ ባለፉት የኪነ ጥበብ ስራዎች፣ ባህላዊ ምርቃት ስነ ስርዓት፣ የእርቅ፣ የመተጋገዝ፣ የአክብሮት፣ የጎመን ምሽት ወይንም የሴቶች አረፋ ለዓለም ለማስተዋወቅ ደማቅ ተደርጎ መከበሩ ተገልጿል ስትል መባወርቅነ ዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። ትራምፕ የአሜሪካ አጋር የሆነችውን ኦማንን እንደሚደበድቡ ዛቱ። አሜሪካ የፈጸመችው ጥቃት ተከትሎ የኢራን እስላማዊ አብዮት ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱንም አስታውቋል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆነ የገለጻቸውን ወታደራዊ ማዕከላት መምታቱን አስታውቋል። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስሚን ይዞት በወጣው መግለጫ ይፋ አድርጓል። ይህ ጥቃት የተፈጸመባቸው ወታደራዊ ማዕከላት የት እንደሚገኙ ግን በትክክልም አልተገለጸም። የአብዮታዊ ዘብ ጨምሮ የጠብ ጫሪነት ጥቃቶች አጽፋ እንደሚሰጣቸው በማከል ጥቃቶች የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖርም ተገልጿል። ከአብዮታዊ ዘብ ጋራ ቅርብ የሆነው ታስሚን የዜና ወኪል ምንጮችን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑንና ፍንዳታውም የተሰማው ከዚያ ጋር የተያያዘ መሆኑንም አመላክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽምጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስሚን የዜና ወኪል ዘግቧል። ዘገባው እንደሚያመላክተው የአብዮታዊ ዘብ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ መደረጉንም ተገልጿል።
የኢራን አብዮታዊ ዘብ በወሰደው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን መምታቱን አስታወቀ። ዶናልድ ትራምፕ ዩናይትድ ስቴትስ የሆርሙዝ ክልልን እንደገና ለመክፈት እያጣጣረች ባለችበት በዚህ ወቅት በካቢኔ ስብሰባ ወቅትም በቸልታ ምግባር የተነሳ ይህንን ማድረግ ካልተቻለ ኦማንን አፈነዳታለሁ ሲሉም ዝተዋል። የዩናይትድ ስቴትስ ፕሬዝዳንት ይህንን ስጋት የያዙት በኢራንና በኦማን መካከል በተደረገ ውይይት በወሳኙ የውሃ መስመር የሚያልፉ መርከቦች በጋራ የማስከፈል መስማማታቸውን ከዘገቡም በኋላም ነው። የውሃ መስመሩ የዩናይትድ ስቴትስና እስራኤል በኢራን ላይ ጦርነት ከጀመሩ ጊዜ አንስቶ ሙሉ በሙሉ ተዘግቷል። ትራምፕ የውሃ መስመሩ ለሁሉም ሰው ክፍት ይሆናል፣ ማንም አይቆጣጠረውም፣ ያ ያለን ድርድር አካል ነው ሲሉም ተደምጠዋል። ኦማን ከአሜሪካ ጋር ለ10 ዓመታት ከቆየ ወታደራዊና ኢኮኖሚያዊ ትብብር በተጨማሪ 5.3 ሚሊዮን ሕዝብ ያላት የባህረ ሰላጤ ሀገር በጦርነት ውስጥ የሽምግልና ሚናም ተጫውታለች። እርሷም ኦማን ከቴህራን ጥቃትም ደርሶባታል። ከዓለም የነዳጅ አቅርቦት ውስጥ 1/5 የሚይዘው የባህር ዳርቻ ከየካቲት ወር መጨረሻ ጀምሮ በኢራንም ተዘግቷል። ይህም ዓለም አቀፍ የኃይል ቀውስንም አስከትሏል። ቴህራን ኦማን በባህር ዳርቻ ውስጥ ከሚያልፉ መርከብ የሚሰበሰቡትን ዘዴ እንዳትደግፍ ማሳመን ትፈልጋለች ሲሉም አሶሺየትድ ፕሬስ በቅርብ ቀናት ውስጥ የክልሉን ባለስልጣን ጠቅሶ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ